ውሻውን አግብታ እንደባሏ ባል እያለች አግብታ ያልከው አይመለከተኝ ውሻ ማግባት አይደለም ስፈልግ አህያ ስፈልግ ማንንም አግብታ መኖር ትችላለች እኔ ምንም የሚመለከተኝ ነገር የለም ከሚስቴ ጋር ተጣልቼ እጇን ዘርግታ ተቀበላኝ ያለ ምንም ቅሬታ ቤት ያኖርችኝ ለምንድን ነው ምናም ብለህ አስበህ ጭንቅላትን አሰርተህ አታውቅም አላውቅም ለምንድን የትኛው ሲነች አንተ በሯን ከፍታ እንክብካቤ ሰጣ እንዲ ችግሮችና እንዲ ሐሳብን አቅልላለ የምታኖር ሴት አሁን ላይ የት ተገኝቶ ነው እስቲ ንገረኝ 9 ዓመት በፍቅር 1 ዓመት በትዳር የቆያ ሴት እያለች 20 ቀን የተዋወቃትን ሴት እንዴት ነው ልታገባ ምን ብታረግ ነው በምን ምክንያት ያው ነገሮች በጣም ውስብስብ ነበሩ እቺን 10 ዓመት ከሷ ጋር ያሳለፍኳቸው የበፊት ባለቤትህ የሷ የህይወቷ ነገር ከናት ጋር አብሮ የተያያዘ ነገር ነው እንዴት ሆኖ ስለዚህ ይሄን ነገር የምታቀው ልንገር የልጅቷን ስልክ ለኛ ሰተህን ምን ኮሽ ነግረሃል ቀል ነው ከያዝኩ አንተ ከቅድም ጀምሮ እስካሁን ሰራትቺ ነው የመጣሁት አስበዋል እየቀለድኩ እኮ ነገር ያል ሰውም አገኘውም ሰውም አለ ብያ ትልቅ ስራ ነው እንትን እኮ እንደ ባሏ አግብታው እቤቷ እየኖረች ነው የሰፈር ሰው ጉድ እያለ ነው እኛን ማንንም አምኖ የተቀበለ የለም አየኩ አይደል ከፍተሚያውቁት ጓደኞችሽ ጎረቤቶችሽ ማምን ስለዚህ አንተ ባለቤትን የፈለግናት ሰው ውሻን እንደ ባለቤት እኩል ነገር ነው ያንተንም ባለቤት የፈለግናት ወይስ ሰለልልኝ ብላ ነው ሰራታችሁ ቆይ ነገር ኧረ እሷ ምንም ነገር ያለችው እና ችግር ምንድን ነው ታዲያ ካሜራ አስከፍተህ አንተ ራስህ አስተፋለሁ እኔ የፈለግኩ ልቀቀኝ ባክ ሰላም ተመልካቾቻችን እንዴት ናችሁ ሰላም ናችሁ እንደጠፋን በጣም ያው እርግጠኞች ነን ግን ባልን ፍለጋ ላይ ነበር የቆየነው ባልን ፈልገን ግን ያው ከእግዚአብሔር ጋር ተሳክቶልናል እንግዲህ ባልን ያገኘነው በጓደኛው በኩል ነው ጓደኛው ደግሞ የተገኘው ያው አስታራቂ ብዙ መስዋዕትነት የከፈለች ጓደኛ ነች እሷ እንደውም ከጓደኛም በላይ ነች እሷ በጣም ብዙ ልፋት አድርጋለች ለዚህ ታሪክ መሳካት እሷ የጓደኛውን ስልክ አግኝታ ሰጠችን ስልኩን ተቀበለን ጓደኛውን ጠርተን ሳወራው በጣም በሙሉ ደስተኛ ሆነ እሱን እንዴት ማግኘት በምን ምክንያት እንደምናገኘው ሁሉ ግራ ተጋብተን ነበር ግን የሥራውን ሁኔታ ሲነግረን አንድ አይዲያ መጣልን ምክንያቱም የሚሰራው ስራ ፋርማሲስት ነው ስለዚህ ፋርማሲስት ሆኖ ከሰራ እኔ ምን ሆኜ እቀርባለሁ ማለት ነው መድኃኒት አከፋፋይ ነኝ ብዬ እሱን አሳምኜ እንደምንም ብዬ እዚህ ስቱዲዮ እንዲመጣ ከጓደኛው ጋር ትብብር አድርገን እዚህ ስቱዲዮ እንዲመጣ እናደርጋለን ማለት ነው ወደ ስቱዲዮ በሚገባ ሰዓት አንድ ትንሽ ግራ የሚያጋባ ነገር ሊፈጥርብን ይችላል ምክንያቱም ስለ ግል ህይወቱ ውስጥ ጠይቀው ደስተኛ ላይሆን ይችላል የግል ህይወቴ የራሴ የግሌ ነው ብሎ ምንም ምላሽ ላይ ይስጠን ይችላል ግን ጓደኛውን ይሄ ምክንያት ቢፈጠርስ ብለን እዚህ ስቱዲዮ ላይ ይሄ ክስተት እንዳይከሰት መልስ ይዘን መቆየት ስላለብን እንዴት ብናደርግ ይሻላል ብለን ጓደኛውን በመጠየቀው ሰዓት እናቱን በጣም እንደሚወዳት ጓደኛው ነግሮናል ስለዚህ እኛ ደግሞ ከናቱ ጋር ይሄ ታሪክ ተያያዥነት እናትየውም እዚህ ውስጥ እንዳሉበት አድርገን ይሄን ምክንያት ሰተነው እሱ እንዲቆይልን እናደርጋለን ስለዚህ እሱ እንዲቆይልን ካደረግን በኋላ በጣም ከበድ ጠንከር ያሉ አፋጣኝ ጥያቄዎችን እጠይቀዋለሁ ስለዚህ እሱ እጁ እዚህ ውስጥ ይኑርበት አይኑርበት እንግዲህ ፍርዱ ለተመልካችን እንሰጣለን ስለዚህ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትቆዩ ባለሙሉ ተስፋ ነኝ ገባ ና ካሜራው ምን መሰለህ አይደለም የድርጅታችን አሰራር ነው አሁን ኢንተርቪው ምናምን ስናደርግ በካሜራ ነው የሚቀመጠው ምክንያቱም አለመተማመን ምናምን ካለ ብለን እቺ እንደ መረጃ ነው በኋላ ላይ ስራው እስከገባን በኋላ እንዲህ ተባብለን ነበር እንደዚህ ተባብለን ነበር ለሚባለው ነገር መረጃ ይሄን ነገር አወጣን አብረን ቁጭ ብለን አይተን ችግሩን እንፈታለን ያልተማመነው ነገር ካለ ማለት ነው ይሄ ለዛ ነው እንደዚህ ኬስ ለንግግራችን ገብቷል አይደለ መተማመን እንዲፈጥርልን ያግዘናል ይሄ ደግሞ ይሄ ሌላ ቦታ ምናምን የሚወጣ ነገር አይደለም እዚሁ ድርጅት ውስጥ የሚቀር ነገር እንደዚህ እንትን አርኪ ስለማላቀው ለሌላ ነገር አይደለም ምንም ነገር የለምና ተቀመጥ እንዴት ነህ ታዲያ
አለን። ስራ እንዴት ነው? አሪፍ ነው። እግዚአብሔር ሁሉ አሪፍ ነው። ሁሉ ሰላም። እንግዲህ ምርጥ ፋርማሲስት ነው ተብሎ ተነግሮኝ ነው። እኔ አሁን መድኃኒት ላይ ነው የምሰራው። ኦኬ። እንግዲህ አብረን በጣም አሪፍ ስራ እንሰራለን። እንዴት ነው ታዲያ ላይፍ እንዴት ነው? አሪፍ ነው። እግዚአብሔር ኑሮ ምናምን ሁሉ ሰላም። አግብተሃል? አሁን ላይ እንኳን ትዳር ላይ አይደለሁም። ጓደኛ እኮ ግን እንደነገረኝ ከሆነ ባለ ትዳር ነው ብሎ ነው የነገረኝ። ጓደኛ አው ማለት ትዳርማ ነበረኝ። ያው አሁን ላይ በመሀል ያው ያለመግባባት ነገር ይፈጠር የለ እንዴ? እንዴት ባለ ትዳር ሆነ ያለመግባባት? ባለ ትዳር ሆነ እኮ ተስማምተህ ትኖራለህ ማለት አይደለም እኮ። እና ታዲያ አሁን እንዴት ነው? ተፋታል? ያው ነገር ወደዛ በለው በቃ የሚያስኬድ ነገር ነው ለፍቺ። እና አሁን በቃ ብቸኛ ነፃ ሰው ነኝ እያልክ ነው? እንደሱ እንኳን አላልኩም። ብቻዬን አይደለሁም። አሁን ነገሮች በጣም ውስብስብ ቢሆኑ አሁን ለጊዜው እንኳን የሆነ ሰው ጋር ነኝ። እንዴት የሆነ ሰው ጋር? እስቲ ግልጽ አታርግልኝም እንዴ? የሆነ ሰው ጋር ድብቅ ብሎ እንዴ? ቤተሰብ ሆነ እንድንሰራ እኮ ነው። እኔ ዝም ብዬ ያልተረጠርኩም ጠይቀህ። ኦኬ ምን ይሰራላል ግን ይሄ ሁሉ መጠየቅ ግን ማለት ስለ ትዳር ሳይሆን አሁን ለምሳሌ እኔን ትጠይቀኛለህ አንተ ባለ ትዳር ነው ወይ እንዲህ ስትለኝ አሁን ነኝ ካልሆንኩም አልሆንኩም ሙሉ ለሙሉ ይሄ ሽፍንፍን አላደርግም። ከባድ እኔ አሁን እንድንተዋወቅ በደምብ ስራ ስንሰራ እንዴት ነው አሁን ለምሳሌ እኮ የሆነ ሰዓት ላይ ስራ ላይ መቼ ይቀራል። ትክክል። ለምን ስራ ያልመጣው ስላይ እንደዚህ ወይ ባለቤቴ እንደዚህ ቦታ እንሂድ ብላኝ ወይ ታማ ወይ እንዲህ ትለኛለህ እንረዳዳ። ባለ ትዳር ሳትሆን ግን ለኔ ምክንያት ለመስጠት እኮ አይመችም አይደለ ነው። እሱማ ግን አሁን በጣም ወደ እንትን ዲቴል እየጠየቀኝ ሲሆንብኝ ነው ግራ ገብቶኝ ነው። ምንም ቀለል ያለ ነገር ነው ይሄ ችግር የለውም። በእኔና ባንተ የሚቆይ ነው። ያው በቃ እንደነገርኩ ነው ያው አለመስማማት ነገር ነው። ትዳር ላይ እንኳን አይደለም እና ተፋታችኋል በለው እንደዛ። እና አሁን እንዴት ነው ታዲያ ኑሮ? የት ነው ለብቻ ነው የምትኖረው ወይንስ ምንድን ነው? አይ ለብቻዬ እንኳን አይደለም። አሁን ለጊዜው ጓደኛዋ ጋር ነው የምኖረው። የባለቤቴ ጓደኛ ጋር። እንዴት? በምን ምክንያት? የባለቤቱ ጓደኛ ጋር ቆይ እንዴት ልትገባ ቻለ? አንተ ራስህ ከሚስት ጋር ተፋታ፣ እሷስ እንዴት? ግን አግባብ አለው። የመጣሁት ለዚህ እኮ አይደለም ለስራ ነበር የቀረው። አሁን ደግሞ ጥያቄያችን በጣም እንትን እያልከኝ ነው አይደለም? ጥያቄያችን ላይ ደግሞ ሌላ ጥያቄ ፈጠርክብኝ። አሁን ጥሩ ነው ያልከኝ እኮ ግን ምን አልከኝ መሰለህ? ይቅርታ አድርግልኝ ስራ ትቼ ነው የመጣሁት። በዛ ላይ ማገኘው ሰውም አለ እኮ ነው። አሁን የመጣሁበት ምክንያት ለስራ ነው ብለኝ ነው የመጣሁት። ለስራ ነው እሱማ። መድኃኒት አስመጭለኝ። አንተ ደግሞ ተረካቢ ነህ። ያው ስለ መድኃኒትም ብዙ ነገር ታውቃለህ። በዚህ ዲቴይል እርግጠኛ ሆነን እንደ ወንድም እንደ ቤተሰብ ተያይተን ገብቷል አይደል? መሄድ ስላለብን ነው። ቀለል በሻው ምንም የሚያጨናንቅ ነገር የለም። እሺ ግን ምን ያክል ጊዜ ሆናችሁ ከሚስት ጋር? አጠቃላይ ነው ያው በፍቅርም በትዳርም እስቲ 10 ዓመት 10 ዓመት። በፍቅር ስንት ጊዜ ቆያችሁ? በፍቅር 9 ዓመት። 9 ዓመት በፍቅር 1 ዓመት በትዳር ነው። በጣም የሚገርም ረጅም ነው በጣም ጊዜው። አዎ ታዲያ ይሄን ያክል ጊዜ አብራችሁ ናችሁ። ሊያውም በፍቅር 9 ዓመት ቆይታችሁ እንዴት ተጣላችሁ? እንዴት ተለያያችሁ? ያው አለመስማማት በመሀል ያው ይፈጠራሉ አለመስማማቶች። እንዴ ዝም ብሎ አለመስማማት አለ እንዴ? ካንተ ነው የመጣው ከሷ? አይ ዝም ብሎ አለመስማማት ሳይሆን ያው የነበረ ስለሆነ ሲደራረቡ ደግሞ ያው ያልሆነ ውሳኔ ተወሰናለህ። እንዴ በመሀል ትጋጩ ትጣሉ ምናምን ነበረ? ትክክል። አዎ በመሀል እንጋጭ ነበር ምናምን ነገር። እና ታዲያ ከሷ ጋር እንደተጣላ እንዴት ወደ ጓደኛዋ ጋር መሄድ መረጥክ? ያው በቃም በሰዓቱ እሷ ጋር ስለነበር እንትን የምለው። እንዴት እሷ ጋር? ማግኛትም አጠገብ ያለችው እሷ ስለሆነች እሷ ነው ታገኛት? አዎ መጀመሪያ አይደለም እኮ ልታስታርቃችሁ እንዴት አልሞከረችም? እኔ እንጃ እሱ እንኳን ለምን እንደሆነ ባላውቅም። እንዴት አንተ ራስህ እንደዚህ ብለህ አትጠራጠርም? ትንሽ አሁን ለምሳሌ ጓደኛዋ ናት። ጓደኛዋ በጣም ቢስ ጓደኛዋ ናት አይደለ? ስለዚህ አንተ ከሷ ጋር ተጣልተህ እሷ ጋር እንደሄደች ስታውቅ ያው መጣላትን መቼም አንድ ቀን ብትደብቃት ነው። ሁለተኛና ሶስተኛ ቀን እርግጠኛ ነኝ ያውቃለች። ለምን አላስታረቀቻችሁ? ለምን አንተ ከሷ ጋር ተጣላ በምን ምክንያት ምናምን ብላ አልጠየቀችም?
እንዴት ይሄማ ጓደኛዋ አይደለች እንዴት ነው የማትጠይቀኝ እኮ ታዲያ ልታስታርቃችሁስ ለምን አልሞከረችም ያው ነገሮች ይስተካከላሉ በሚለው ነው መዘናጋት ነገር እንዴ ነገሮች ይስተካከላሉ የሚባለው እኮ አንተ እሷ ጋር የሆንክ አይደለም ምን መሰለህ ጥፋቱ ወይ የሷ ከሆነ መታ ወይ ደውላም ሆነ ምንም ሆነ አግኝታይም ልታወራኝ ትችላለች በሚለው እንደዛ በማለት ነው እኔም ዝም ያልኩት እንጂ የዚህን ያህል እንዲ በጣም አጋንኜ ወይ አክረሬው እንትን እላለሁ ይያር አሁን እሱ ለሷ ጥሩ መልካም ጓደኛ ብትሆን እኮ የሷን መምጣት አትጠብቅም እሱማ ሄዳ ሁሉ ይዛት እሷ መታ ቤት አንተ ሳታቅ ቤት ይዛ መታ ተነጋገሩ ችግራችሁን ፍቱ እንደዚህ ታረቁ ማለት ግዴታዋ ነበር እንደ ጓደኝነት ትለኛለች ገብቷል አይደል ያው እኔ ነኝ ያልኩህ እኮ እንትን ማለት እወዳለሁ እኔ የሆነ እንደመዘናጋት ነገር ገብቷል ነገሮች በሂደት ቀስ በቀስ ራሳቸውን እንትን ይላሉ በሚለው ይስተካከላሉ ብለህ አንተ እየጠበቅህ እንደዛ ግን እንደዛ ሆኖ ሊያቃል አሁን ከዚህ በፊት አይሆንም እኮ አሁን አንተ እንኳን እንዲህ ብዙም እንትን ብዬ አላውቅም እኮ እኔ ህይወት ነው ያስከው ህይወት ነው ትክክል መዘናጋት በህይወት ላይ ደግሞ በጣም ብዙ ነገር የምናየው ነው እንግዲህ ልጆችም ያለ እናት ያለ አባት ሲያድጉ ቤተሰብ ሲበተን ምናምን ብዙ ጊዜ አይተናል ገብቷል ይሄን ነገር እሷ ብላ ማለት ነው አንተን የግዴታ ማለት ነው ሞክራ ለማስታረቅ ሞክራ ወይ ከሚስት ወይ ካንተ እንቢታን ስታገኝ ልትተው ትሻላለች እንጂ አንዴ አይደለም ሁለቴ ሶስቴ መሞካከር ነበረባት ይመስለኛል የኔን እንትን አይተ ይሆናል ገብቷል ፊቴ ላይ መረበሽ አለ ብዙ ነገር አለ ፊቴ ላይ ገብቷል ኦኬ አንተ አሁን እሷ ጋር ስትሄድ ጥሩ ስሜት አይኖርህም ማለት የዛችኛዋ ያልኩ ገብቷል ከሷ ጋር በቃ አላል እንዴት ሆኜ እንደሄድኩኝ የማውቀው ጓደኛዋን ለማግኘት ሲሄድ ከቤት ተጣልቼ ስወጣ ምናምን ነገር ያው የተረዳችበት መንገድ ሊኖር ይችላል በጣም ተረብሽም ስለነበር አዝናልኝም ይሆናል ወይ ገብቷታል ደግሞ እንደገባው ነው የተጣላውበትን ነገር እንዴት ግን ቆይ ቤቷን እንዴት አወቅ ቤቷን ያው እንደነገርኩ ከዚህ በፊት እየሄድኩ አገኛት ነበር ሸኛት ነበር ወክም እናደርግ ነበር ማለት እንዴ ከዛች ጋር በትዳር ላይ ሆነ እንዴት አንተ ከጓደኛዋ ጋር ትገናኛለህ ወክም እናደርግ ነበር ምናምን በዛ ምክንያት ነው ቤቷን ላቀ ይቻልኩት ከሆነ አንተ ከዚህሽ ጋር በትዳር ላይ ሆነክ እንደገና ከዛችኛዋ ጋር እየሄድክ ቤቷ የምትገናኛት ምንድነው ቆይ ምን ማለት ነው ቆይ ግን እንዴት አልገባኝም እንዴት አሁን ከዛች ጋር በትዳር ላይ ሆነክ እሷ ቤት መሄድ ይቅርታ አድርግልኝ እሱን አይደለም መመለህ እየጠየቅኝ ያለው ነገር ግን ታውቀዋለህ ግን እንዴት ምን ነው አዎ እኔ ስራ አለ ብለኝ እየጠራኝ አይደለ ለስራ ነው ልናወራም የመጣሁት እንዴ ለስራ ነው ሲከተልም ደግሞ እንደዚህ አይነት ነገር ካሜራ ከፍተ እንትን የምትለው ምንድነው እንዴ ምን ሆነ ካልቆይ ቻለኝ አይ በቃኝ ስራ ትቼ ነው የመጣሁት ይቅርታ አድርግልኝ አይደለም ይኸውልህ ለምን ሰማኝ መጀመሪያ ተረጋጋ ካሜራው ምንድነው ካሜራው ራሱ ምንድነው ካሜራው ነው አንተ ያልፈለከው በቃሽ ወደዛ አድርግልኝ ዞሮ ለቀቀኝ እንዴ ቆይ ለቀቀኝ በቃ በእናትህ ይኸውልህ ሰማኝ እሺ አንተ ስላለፈ አንድ ነገር ልንገርህ ካሜራው ያንሰ እሺ አንድ ነገር ልንገርህ ምንድነው የምንነግረኝ ሲነገረኝ ይኸውልህ ሚስትህ እናትህ ጋር ሄዳ ያልተፈጠረ ነገር አለ ምንድነው ያልተፈጠረው ነገር ጥሩ ያልሆነ ነገር እሱን መስማትና ማወቅ ከፈለክ ቁጭ ብለን ተረጋግተን ብንኖር አይሻልም እየሰማኸኝ ነው ላውራ የመጣው ስለ ስራ ነው እንጂ ስለ ጓዳይ ወይ ስለ ቤት ያለው ነው እሺ አሁን ሲቀጥል ደግሞ ካሜራ አስከፍተህ እዚህ ጋር ስለ ችግር የለም ካሜራውን እናስጠፋለን እጅን ወደዛ አድርግኝ በእናትህ ካሜራውን አትፈልኝ የጠፋው ካሜራው ይጠፋል ችግር ምንድነው እሺ ነው ካሜራ ይዘህ የምታነሳው ምንድነው ካሜራ ወይስ ሰልልልኝ ብላ ነው ሰላታችሁ ቆይ ኧረ እሷ ምንም ነገር ያለችው እና ችግር ምንድነው ታዲያ ካሜራ አስከፍተህ አንተ አስጠፋለሁ እኔ የፈለኩት ልቀቀኝ ባክ እሺ ቆይ ተረጋጋ ቆይ ልንገርህ ምንድነው የምረጋጋው ነገር እሺ ልንገርህ የተፈጠረው ነገር በትክክለኛ ነገር ልንገርህ ይኸውልህ ሚስትህ እናትህ ጋር ሄዳ ጥሩ ያልሆነ ነገር ያልተፈጠረ ነገር አለ ምንድነው እናቴ ጋር ምን ልታረግ እኮ እሱን ቁጭ ብለን ተረጋግተን እናውራ ይቅርታሽ ካሜራውን እንትን ትልኛለህ ችግር የለውም እሺ ካሜራውን አስጠፋ እሺ ይጠፋል ካሜራውን አጥፋለት ይጠፋል ካሜራውን አጥፋ ይጠፋል እሺ ቁጭ አለ ቆይ ምን ልትሰራ ነው እናቴ ጋር ሄደችው ይሄን ነገር እኮ እሱን ይኸውልህ ተረጋጋ መጀመሪያ ያንተ መረጋጋትነት
ያስፈልገዋል። ምን ልታረግ? እኔ እኮ ግራ የገባኝ ምን ልታረግ? እሷ እኮ ቆይ እሺ ልነግርህ ነው። አንተ ይሄን ሁሉ አታውቅም አይደል? እናትህ ጋር ሄዷል። አንተ ራስህ ማነህ? ቆይ ንገረኝ። እኔ እነግርሃለሁ። እኔ ስለራሴ በደንብ አድርጌ እነግርሃለሁ። እስካሁን ቁጭ አድርገህ የምታወራው ነገር ራሱ እኔ እኮ ልነግርህ ነው። አሁን ተረጋጋ። መጀመሪያ አሁን ተረጋግተሃል? አሁን ስለ እናቴ ለምን አትነግረኝም? ምንድን ነው የሆነችው እናቴ? ሲቀጥልስ ደግሞ አንተ ማነህ? ቆይ እኔ እኮ አንተን ራሱ አላወቅኩም እስካሁን እኮ ስለኔ እነግርሃለሁ። ችግር የለውም። አንተ ብቻ ስሜት ያቱን ልንገርህ አይደለም ብቻ ተው። እናቴ የሆነችው ነገር አለ ነገ እኮ እኔ እነግርሃለሁ። እሱን ግን ከዛ በፊት እኔ የምጠይቅህን ጥያቄ ብቻ መልስልኝ። እንደፈልገው አሁን ምን አለ መሰለህ፣ አሁን አንተ ጋር ያለችው ፍቅረኛህን ከዚህ በፊት በምን አይነት ነገር ነው የምታውቃት? ጓደኛ ጋር ሚስት ጋር ስለመጣች ነው የሷ ጓደኛ ሆና ነው አንተ የምታውቃት አይደለ? እሷ ምንድነች? ማነች? ከሚስቴ ጋር ተጣልቼ እጇን ዘርግታ ተቀብላኝ ያለ ምንም ቅሬታ ቤት ያኖረችኝ ለምንድን ነው ምናምን ብለህ አስበህ ጭንቅላትህን አሰርተህ አታውቅም? አላውቅም። ለምንድን እንታረቅ ብላ ላስታርቅ ብላ እንደዚህ ብላ ምንም ያልሞከረችዋ ሴት አመታ አንተ ጋር ጉዩዋ አስቀምጣክ ለአንተ ፍቅር አሁን እንደምትለው ነገር ፍቅር እየሰጠችከም ነው አይደለ? ለኔ ንጹህ አመለካከት አላት እኮ። ንጹህ አመለካከት እኮ ሁላችንም ንጹህ አመለካከት አለ ለሰው ልጅ። የሷ በቃ ከሚስቴ ተለየብኝ እንዴ? የትኛው ሰው ነው አንስቲ እጁን ዘርግቶ የሚቀበል ንገረኝ እኮ። እሺ አንተ አሁን ሲጀምር ማለት ነው ከሚስት ጋር ተጣላህ አይደለ? ከሚስት ጋር ከተጣላ በኋላ እሷ ጋር መሄድ ነው ምርጫ ያረከው። በቃ ሐሳቡ በሰዓቱ የነበረኝ እሱ ነው። ሌላ አማራጮች እያሉ እሷ ጋር ሄድኩኝ። በቃ ሌላ ብዙ አማራጮች እኮ አሉ። ምክንያቱም ይሄንን ነገር እንትን ማለት አልፈልግም። ገብቷል? የሷም ምርጥ ጓደኛዋ እሷ ነች አይደል? እንደነገርኩ። እሺ ስለዚህ ይሄን ነገር ከኛ ውጪ ማንም እንዲሰማውም እንዲያውቅም አልፈልግም። 10 ዓመት አብረህ 9 ዓመት በፍቅር 1 ዓመት በትዳር የቆያትን ሴት እሷን ረግጠህ ወጥተህ እሷ ጋር መቀመጥህ ለራስህ እንኳን ቆይ ግን እንዴት በምን ምክንያት ብትተዋወቃት ነው እሱ? ምክንያቱ ራሱ የሚገርም ነው። እንዴት የሚገርም ነው ስለ ከሚገርም ከትዳር በኋላ ነው እንደውም ጓደኛዋ መሆኗንም ከዛ ወለን የጀመሩ ትውውቃችን ከሷ ጋር በጣም በሰዓቱ በጣም ትውውቅ ባይኖረንም ጀስት አያት ነበር። እሺ ያው የባለቤቴ ቤስት ፍሬንዷ ነች። እኔም ቤት አልፎ አልፎ ነው ማያት። ጀስት እንዲህ ትውውቅ የለንም ከሰላምታ ውጪ። ኢቭን ስራ ቦታ እንኳን የምሰራበት ቦታ እንኳን እየመጣች ልትጠይቀኝ ሁላ ትመጣለች። ያው እኔ በሰዓቱ ፊት አልሰጣትም ስለ ከሰላምታ ውጪ እንዲህ የጠለለ እንትን የለኝም፣ ከሷ ጋር ግንኙነት የለኝም። ቤትም ብመጣ ሰላም ነው የምላት። ውጪም ስራ ቦታ እንዳልኩ ትመጣለች። የሆነ ቀን እንኳን በጣም ነገሮች ተደራረቡብኝ። ገባ ይሄ ነገር ምን እየሆነ ነው ምናምን ነገር በጣም ትከተለኛለች። በየቀኑ ልታገኘኝ ትፈልጋለች። እኔ ፊት አልሰጣትም እና የሆነ ቀን በጣም ሲብስብኝ ስራ ቦታ መጣ እንኳን ልታገኘኝ ቢሮ ድረስ ስመጣ በዘበኛ ሁሉ አስወጥቼ አላውቃለሁ። እስከዚህ ደረጃ ነው ሄደው ነው ማለት ቢሮ መጣ። የተለየ ፍላጎት ታሳያለች በሰዓቱ። ለኔ ምን አይነት ታውቃለች እንግዲህ ለዛውም የጓደኛዋ ባለቤት መሆኔን ጀስት ባታውቀው ኖሮና ጓደኛዋ ባትሆን እንኳን አትፈርድባትም እኮ ገብቷል። ግን እያወቀች ጓደኛዋ የኔ ባለቤት እንደሆነች እንዴት ከጀርባዬ ሁሉ ነገር ታደርጋለች? እኔ በሰዓቱ ማስበው ነበር። ላረቃትም የምፈልገው በዚህ ምክንያት ነበር። ቤትም ስመጣ ፊት አልሰጣትም እንዳልኩ ዞር ነው የምለው። ግን ቀስ በቀስ ያው እንትን ትላለህ ለመረጋጋት የምታስበው ነገር አለ። ያው በሰዓቱም እኔ ነገሮች በጣም እንትን ካሉ በኋላ እስቲ ልረጋጋ ብዬ እሷን ለማውራት እንግዲህ እንዲህ ሲሆን አሁን እንደዚህ ሲሆንብህ ማለት ነው ለሷ ለሚስትህ ልትነግራት አልፈለክም? እንዴ አልሞከርክም? በጣም የሚከብደው ማለት እንዴት ብለህ ተነግራለህ ወይ ማጣላት ይሆንብኛል ብዬ አስባለሁ በሰዓቱ። ምክንያቱም ቤስት ጓደኛዋ ነች እንዳልኩ
ማጣላት አይመስልም? አንተ ስታስበው እንዴት ነው እሱ ነገሮቻቸው አይቀርማው ነገሮቹን ወይ እስኪያልፉ እስቲ ብለህ ዝም ብለህ የምትታገሰው ነገር አለ። ይሄን ነገር ዝም ብለህ አውጥተህ እነሱን አጣልተህ የምትጠቀመው ጥቅም የለም። እንግዲህ የምታገኘው ጥቅም አለ የለም። እሱ የምታገኘው ጥቅም የለም። ግን ምን መሰለህ አሁን ለምሳሌ እንደዚህ ነገር ሲሆን ትዳር ውስጥ እያለ በሚስት ቦታ የምትተካበት ሴት ስትመጣ አይ እሱን እንኳን አላሰብኩማ። እንዴት ታስበዋለህ? ይሄን ነገር አሁን ለምሳሌ የምትሰራበት ቦታ ከመጣች እቺ ልጅ ቤትም ከመጣች ቤት እንኳን ጓደኛዋን ብላ ትመጣለች። ቤት ጓደኛዋን ብላ ስትመጣ ያው ፍላጎት ውስጥ እኮ የተወሰነው ፍላጎት ካለ አንተ ነው የምታይ አስተያየት በሌላ አይነት አስተያየት ልታይ ትችላለች። የዛኔ አንተ ውስጥ ሊረበሽ ይችላል። አዎ በሰዓቱ እረበሽ ነበር እንዳልኩ እረበሽ ነበር ምናምን ነገር በዘበኛም ብያለሁ እኮ መስሪያ ቤት መጣ በዘበኛው ያሰጠውበት ቀን አለ ብያለሁ። ግን ምን አሰብኩኝ እቺ ልጅ ወይ የሆነ ነገር ልታወራኝ አለ አይደል ጀስት ከእንትን ውጪ መስሎኝ ነው የማስበው። ገብቷል ወይ እስቲ ቀየር ብዬ እስቲ ልቅረባት እንደ ወንድም እስቲ ምን የሆነችው ነገር ካለ ወይ ምን ሆና ነው እኮ በዚህ የተነሳ ከባለቤት የተነሳ ነው ወይስ ከምንድን ነው ማለት አንተ ሮጠህ በሌላ ነገር አይደለም የምታስበው አይደለ? በአንድ ሳይድ ብቻ አይደለም ማሰብ ያለብህ። ወይስ የተፈጠረ ነገር ሊኖር ይችላል ወይ በሷ ምናምን ብዬ ራሴን አቅልዬ ላውራት ወሰንኩኝ። አወራኋት ምናምን ነገር ጀስት ፍሬንድ ነበር በቃ። አሁን ምን ያክል ጊዜ ሆናችሁ ከሷ ጋር? 20 ቀን 20 ቀን ከሷ ጋር ተጣልተህ እንዴት ከቀጥታ እሷ ጋር ተቀመጥክ? እሷ ጋር 20 ቀን ሆነ ካርለ? 20 ቀን ሆኛል። ታዲያ ደውላላት አታውቅም? እሷ ተደዋውለው ያውቁም ወይ ሚስት እሷ ጋር ወይ እሷ ሚስት ጋር ደውላ አታውቅም? አይ ለምን ነገሮችን እንትን ከምንል ከማስፋት በጣም ከማክረር በላይ እኔ እንዲከራ አልፈልግም። ምክንያቱም እንዳልኩ ተጣልቼ ነው ጧት አይደል? እሺ ላስታርቃችሁስ? አይ ለማስታረቅም አልሞከረችም። ለምን እንዳልኩ ነው በቃ እኔ እንዳልረበሽ ትፈልጋለች። ኦኬ ለአንተ መልካም ጥሩ ነገር በማሰብ ማለት ነው። ትክክል። ከሷ ጋር ተጣልተህ እሷ ጋር ስትመጣ ሰላማዊ ህይወት ፈልገህ እንደመጣች አምና ተቀብላ ነው ለአንተ ሰላም ረፍት እየሰጠች ነው ማለት ነው። ምክንያቱም እኔ የምፈልገው እሱን ነው። ሰላማዊ ህይወትማ ማንም ይጣላ የለም። እንዲህ ተበሳጭቼ ወይ የሆነ ነገር ሆኜ እንድታየኝ አትፈልግም እሷም ብትሆን እኔም አልፈልግም እኮ አይደል? አንተ ጥሩ ነገር ታስባለህ። ከዚህ የመነጨ ነው። አሁን መጀመሪያ ላይ እንዳልከኝ ትገናኛላችሁ፣ ቢሮ ትመጣለች ሁላ ምናምን ነገር። አንተም ቤቷ እንዴት አወቅክ ስልህ ቤቷ ይሄር ነበረ። ቀስ በቀስ ያው እየተዋወቀን እንትን ማለት ስንጀምር ወክ እናደርግ ነበር እንዳልኩ ሻይ ቡናም ትባባሉ ነበር። በቃ ከዛ ያው ቀስ በቀስ ቤቷንም አየሁት ይሄድ ነበር አገኛታለሁ ምናምን ከዚህ የመጣ ነው። ትዳርክ ላይ የማገጥክ ነው? አይ ማገጥ እንደውም ለትዳር እያሰብኩ ነው። ይገርማል። ማንን? እሷን? አይገርም። ያንን የመሰለ ፍቅር 10 ዓመት የቆየው 9 ዓመት በፍቅር ይወት 1 ዓመት በትዳር ብለ ያልከውን ዓመት ያልሞላውን በ20 ቀን የተዋወቃትን ሴት ልታገባ ምን ገብቶ ነው? ምንም እኮ አልገባህም አንተ ሲጀመር እኮ። እሺ ነው አይገባኝ። ግን አንድ ነገር ልንገርህ። እሺ ነው አይገባኝ። አሁን 20 ዓመት የቆያትን ስታገባ እሷ ራሷ ፈቃደኛ ሆና ነው አሁን አንተ ልታገባት ስትል ማለት 20 ቀን ያልካትን ነው እቺን ነው ለምን እንደገረመ አላውቅም። እቺ ልጅ እንደነገርኩ ያኔ በጣም እንትን ትለኝ ነበር ብያለሁ። ለኔ እንጃ ባለቤቴ እንኳን በእንደዛ መልኩ ተቀብለኛ አታውቅም። አይገርምም እኮ አሁን እቺ ልጅ ለአንተ ጥሩ ስትሆንልህ ከኔ ምን ፈልጋ ነው ከባለቤቴ ጋር ላስታርቅ ብላ አለማለቷ ምናምን ብለህ የሆነ ጥርጣሬ አልደረሰ እንትን አላለ አላሰብኩም። እንዴት አትለኝም? በቃ አለ አይደል እንዴ በፊት እንደዚህ አይነት ሰው እያለች እንዲህ ለኔ ጥሩ አመለካከት እያላት እንዴ ነው እንዲሞንባት እያልኩ አስባለሁ። ታውቃለህ አሁን ላይ እንጂ ሌላ ምንም ጥርጣሬ የለም በሷ። ምን አይነት ጥርጣሬ ሊኖረኝ ይችላል? የትኛው ሴት ነች አንተ በሯን ከፍታ እንክብካቤ ሰታ እንዲህ ችግሮችንና እንዲህ ሀሳብን አቅልላለ የምታኖር ሴት አሁን ላይ የት ተገኝቶ ነው? እስቲ ንገረኝ። ማን አለ? አይ ምን መሰለህ ይከብዳል። ነው አይከብድም።
አንተ ባሰብክበት አንግል ሊከብድ ይችላል። ለኔ ግን እንደውም ልንገር በጣም ተጸጽቻለሁ። እንደውም ድሮ ባሳለፍኩት ነገር ነው ማለት በዚህ 20 ቀን ውስጥ ያገኘኋትን ልዩ የሆነ ስሜት አይደለም። ይሄን ያክል ምን አርጋ ምን ብታረግ ነው? ቆይ እኔ እኮ በጣም ግራ የገባኝ ነገር ምን ብታረግ ነው የሷን ፍቅር ገፍተህ መተህ ጓደኛዋ ጋር በጣም ያናደው እኮ ምን መሰለህ ጓደኛዋ ጋር መሄድ እኮ ነው። አንተ ጓደኛዋ ጋር ሄደህ ጓደኛዋ ጋር መቀመጥህ እኮ ነው። እሷስ እንዴት ሳፈልገኝ ጥላቻ ቢኖር አይደለ? አሁን የእሷን ነገር አንተ አታውቅም። ተወሱን አሁን ስላለፈው አይደለም እኔ ማውራት አልፈልግም። ከዚህች ጋር ያለኝ አሁን ጥሩ ግንኙነት አለኝ። ከዚህች ጋር ጥሩ ነገር እያሳለፍኩ ነው። ገብቷል? እሺ ከሷ ጋር ጥሩ ነገር አሳልፈሃል? ቆንጆ ነገር እንበል በሚገባ እኮ አሁን ከሷ ጋር እሷ ምን ደረጃ ላይ ነው ያለችው? እንዴት ነች? ሰላም ነች ወይ ምናምን ብለህ ይሄን ነገር አስበህ አታውቅም? ለምን የተሻለ ነገር አሁን ይጂ ቁልቁል ተመልሼ እንዴት ያን ነገር እንትን ልበል? 9 ዓመት በፍቅር 1 ዓመት በትዳር የቆያት ሴት እያለች 20 ቀን የተዋወቃትን ሴት እንዴት ነው ልታገባ? ምን ብታረግ ነው? በምን ምክንያት? ያው ነገሮች በጣም ውስብስብ ነበሩ። እቺን 10 ዓመት ከሷ ጋር ያሳለፍኳቸው በ9 ዓመት በፍቅር 1 ዓመት በትዳር ለኔ አንድ አይነት ነው ያልኩ ለዚህ ነው። ምን ብዬ ዲቴል እንደምናገር ባላቅም ስለሚስቴ ከሚስቴ ጋር በነበረኝ ታይም እንደውም መጀመሪያ አካባቢ ያሳለፍኩት ታይም እንደውም ከ9 ዓመት ይለያል ብዬ ነው የማስበው። መጀመሪያ ዓመት ላይ ያሳለፍኩት ፍቅር በል ይሻላል እንጂ ያው ትምህርት ቤት ነው እንዳልኩት ውቃችንም የፍቅር እንትናችን የጀመረው ከትምህርት ቤት ቢሆንም ያው ቀስ በቀስ ሪል ወደ እንትኑ መገባበት ታይም አለ አይደል? ከገባም በኋላ ያኔም ብዙም እንትን አይደለም የቅናት ምናምን ነገር ላይ ታውቃለህ እንግዲህ ፍቅር ውስጥ ገባ ቅናት ይኖራል፣ ስንት ነገር ይኖራል። ገብቷል? ያው ግን የፍቅር ነው የጥላቻ አይደለም። ገብቷል? ከሷ ጋር ጥሩ ጊዜያቶች ነበሩኝ። ቀስ በቀስ በጣም መቀራረብ ስንጀምር ግን ምን ይፈጠራል? አለመግባባት ይፈጠራል፣ ግጭት አለ ምናምን ነገር። እኔ ደግሞ ለሷ ያው የተለየ እንትንም ስለነበረኝ ችላ የማለት ነገር የማለፍ ነገር አለኝ። ገብቷል? እና አልፋት ነበር። ኢቭን ሁላ ታኮርፋለች ነው ማለት ታኮርፋለች ምናምን ነገር። እኔም እስኪ ለቃት እያልኩ ይታገሳለሁ ምናምን ነገር። እንዲህ እያሉ ነገሮች እየተባባሱ ጭራሽ ልምድ ሆኖ ቢቀርስ አስበዋል። 9 ዓመት ሙሉ በፍቅር እንዲህ እየተደራረግን አሳለፈ። ትዳሩ ስገባም ይሄ ነገርም ሲደገምበት አይምሮስ ምን ሊፈጠር ይችላል? በጣም ከባድ እኮ ነው። አስበዋል። ለኔ አንድ አይነት ነው የምልህ ለዚህ ነው። ምክንያቱም እኔ ብዙ ባለ ትዳሮችን አይቻለሁ። ፍቅር ውስጥ ሆነውና ከተጋቡ በኋላ ደግሞ ኢቭን በጣም የሚጨምር ፍቅር አለ። ከሷ ጋር ግን የነበረኝ ነገር ለኔ አንድ አይነት ነው። ገብቷል? ሁሌ መጣላት ነው፣ ሁሌ ንትርክ አለ። ጭራሽ በሷ ሳይድ ደግሞ የማየው መጥፎ ነገር አለ። ጀስት እንደ ከቤት እንዳይወጣ መፈልገው ሚስጥር አለ ምናምን ነገር አለ። ማትበትነው ነገር አለ። እኔ ደግሞ ይሄን አልፈልግም። ማንም ሚስጥሬን ገመናዬን ማንም እንዲሰማብኝ አልፈልግም። በእኔና በሷ ነገር የሚፈጠረውን ነገር ራሳችን ጋር እንዲቀር ነው ፈልገው። ግን እሷ ጋር ምን መጣ በማለካ የሚፈጠሩ ነገሮችን እየሄድሽ ማውራት ምናምን ነገር ሆነ። ገብቷል? ለኔ የመጀመሪያ ላይ አላቅም። ቀስ በቀስ ግን በማየው ነገር ግን እንትን አልኩኝ፣ ፊል አረኩ። እዛ ነገሮችን ይባስ በጣም እየከረሩ ሄዱ። እየሄድሽ ማውራት በሚፈጠረው ነገር ትሄዳለሽ፣ ታወራለሽ፣ በትንሹም በትልቁም በረባውም ባረባውም። እኔ ደግሞ አልወድም እንደዚህ አይነት ነገር። እኔም እንዲሁም ትንሽ የሆነ ነገር አይቼ የምናደር ሰው ነኝ፣ አልችልም። እና በቃ በማየው ነገር እየሄደች እንዲህ ከጓደኛዋ ጋር እንዲጨራሽ ስለ እንትን ስታወራ በጣም አስጠላኝ። በጣም አሁን ሚስት ያለችበትን ሁኔታ ታውቃለህ? ምንም የማውቀው ነገር የለም። አይገርምም? ምንም ነገር የምታውቀው ነገር የለም። እንደውም የቀሩኝን ልብሶቼንና ያሉትን እቃዎች እንደውም መውሰድ እፈልጋለሁ። ማን ነው ሄዶ የሚወስድልህ? እርግጠኛ ነኝ እሷን አልካተም። ራሴው ሄጄ የማደርገኝ ነገር ግን አሁን ትንሽ ልረጋጋ ብዬ ነው
እኮ ስለዚህ ስትረጋጋ ለልብስ ስትረጋጋ በቃ ያሉትን ነገሮች ይጨርሳል። እስከዛ ግን እቤት ከአንተ ጋር የተፈጠረው ምን ይሁን ምናምን ምንም የምታውቀው የሰማው ነገር የለም። ምንም የማውቀው ነገር የለም። ማንስ ይነግረኛል? ማንስ እንትን ይለኛል? እንዳልኩ እኮ ነው ተነሳው በቃ የምለብሰውና እንትን ብቻ ለቀም ብዬ ይዤ የወጣሁት ልብስ አለ እነሱን ይዤ ነው በቃ ቀጥታ የሄድኩት። ምንም ስለሷ የማውቀው ነገር የለም። ቤት ምን ይፈጠር ምን እንትን ይበል የማውቀው ነገር የለም። በቃ አሁን ያለችበትን ሁኔታ ምን መሰለህ? አሁን ያለችበት ሁኔታ የባለቤት የቀድሞ ባለቤትክ ከውሻ ጋር ነው የምትኖረው። አራት አዝገኝ መጨረሻ ነው። የእውነቴን እኮ ነው የምልህ። ውሻ አለ ውሻ ይለዋል። ውሻ ነው ያለኝ። ቀልድ መስሎ ነው እንዴ? እየቀለድኩ አይደለም፣ ስለ እውነት ይኸውልህ፣ ቀልድ አይደለም። እና ውሻ ምን ችግር አለ? ደግሞ እንደማትወድም አውቃለሁ። ውሻ ወይስ ሙድ እያስከበኝ ነው? ቆይ ግራ እየገባኝ ነው። ከውሻ ጋር መኖር እኮ ምንም ችግር የለውም፣ አንተ እንዳልከው ማለት ነው። ግን ምን መሰለህ፣ ይኸውልህ እሺ፣ ውሻውን አግብታ እንደባሏ ባል እያለች አግብታ ላይ ያልከው ጨዋታ ግን አያልቅም። አንተ አይደለም፣ እውነቴን እኮ ነው። ከባድ ነው፣ ለማመንም ይከብዳል። ውሻ አግብታ ለምን አግብታ አትኖር? ምን አገባኝ ታዲያ? ለምን ምን ነግሪኝ ታዲያ? ለኔ እንዴ ስለሷ ህይወት ያስጨነቀኝ ምንድነው የሚያስጨንቀኝ? አብራታ ያን ያክል ረጅም ጊዜ ኖረ፣ ውሻ አግብታለች። ምንድነው የሚያስጨንቀኝ? ለምን ስፈልግ አህያ አግብታ አትኖር? ምን አገባኝ? እኔ እንኳን የሚመለከተኝ ነገር የለም እኮ። በትዳር ያሳለፍካት ሴት ጋር እንደዚህ ይባላል አይባልም እኮ። እየሰማኸኝ ነው? ስትፈልግ ማንንም አግብታ መኖር ትችላለች እኮ። እንደዚህ ይባላል። አያገባኝ። በቃ ትቼ እኔ እኮ ጨርሻለሁ። አይመለከተኝም። ገብቷል? እንደዚህ እኮ ይባልም ሲጀመር ማለት ነው። አንተ አብራት በትዳር በፍቅር ህይወት የልጅነት ነች። እሱ ያለፈ ነገር እኮ ነው። አሁን ያለፈ ነገር እንትን እኮ በማለት ስለ ያለፈ መልካም ጊዜ ያሳለፋችኋል። መልካም ጊዜ ያሳለፍካትን ሴት የፈለገችው ለምን አህያ ታገባለች ምናምን አይባልም። አይመለከተኝማ። ማንንም አግብታ መኖር ትችላለች። ገብቷል? አሁንም እያመንክ አይደለም? የተውት ነገር ነው። ስላላመንከኝ ነው እንደዚህ የምትለኝ? እየሰማኸኝ ነው? የተውኩት ነገር ነው እያልኩ ነው። አይመለከተኝ። ውሻ ማግባት አይደለም ስፈልግ አህያ ስፈልግ ማንንም አግብታ መኖር ትችላለች። እኔ ምንም የሚመለከተኝ ነገር የለም እኮ። ይኸውልህ ወንድሜ ምን መሰለህ፣ ይኸውልህ የሰው ልጅ ከሰው ጋር ትዳር ይዞ ልጅ ወልዶ ሲኖር መልካም ምኞት ትመኛለህ። አሁን ይሄ እኮ ያልተለመደ ህይወት ነው አሁን እየነገርኩ ያለሁት። አሁን አንተ ስለ ጭራሽ ሌላ አብራት እሱን ተው። እኔ አይመለከተኝም እንዳልኩ ይቅርታ አድርግልኝና ስለ እናቴ ነበር ልጠይቀኝ ነበረው አይደለ? ስለ እናቴ ምን ነገረኝ ነገር ካለ ንገረኝ። ወይ ቀል ከሆነ እያስከ ያለ እኔ እየቀለድኩ አይደለም። እየቀለድኩ አይደለም እኮ እየቀለድኩ ነው። ነገር ሁሉ አላማረኝም። እውነቱን ልንገርህ እኮ ልነግርህ አይደለም። ምኑን ነው የምንነግረኝ? ሲነገረኝ ምኑን እኮ እሺ እነግርሃለሁ። ቀል ነው ከያዝኩ አንተ ከቅድም ጀምሮ እስካሁን ስራ ትቼ ነው የመጣሁት። አስበዋል? እየቀለድኩ እኮ አይደለም። ነገር ያለ ሰውም አገኘውም ሰውም አለ ብያ ትልቅ ስራ ነው እንትን እኮ እየቀለድኩ። ቆይ እንደውም እስኪ ቆይ እሺ ቢኒያም አንተው ቆይ ላሳይ። ጨዋታ ነው እንዲያስከው። ቆይ ላሳይ። ቆይ ምንድን ነው የምታሳይ? ቆይ ላሳይ። ምኑን? እስኪ ምኑን? ታገስ። ቆይ ማሳየን። እየሰማኸኝ ነው አይደል? ስለ ስራ ነው የምናወራው። ስለ ስራ ነው። ሲቀጥል እናቴን ብለህ ነው በእናቴ ነው እያስከኝ ያለው። ገብቷል? ምንድን ነው የተረጋጋ መንፈስ ለማስረዳት ሞክር። ያው ፋሽንም ከሆነ ንገሪኝ። ግን ከዚህ በፊት እንደዚህ አይነት ልብስ ያዘወትር ነበር? ከዚህ በፊት እንደዚህ አይነት ልብስ ያዘወትር ነበር? ከለሩን ይወደዋል። ለዛ ነው በእንደዚህ አይነት መልክ ያሰራው። እቺ ታዲያ ባለቤት አይደለች? አዎ ምን ችግር አለው? አዲስ ፋሽን ነው፣ አዲስ ስታይል ነው። ምን ችግር አለው? የተለየ ነገር የለውም። ምንድን ነው? ቆይ ምንድን ነው እንደዚህ አይነት አለው? እንዴት እኮ ግን እያየክ ነው። አሁን አይተሃል። ይሄን ውሻ እንደ ባሏ ነው እንደ ባሏ አግብታው እቤቷ እየኖረች ነው። የሰፈር ሰው ጉድ እያለ ነው። እኛን ማንንም አምኖ የተቀበለ የለም። አየህ እኮ አይደለ? በፊት የሚያውቁት ጓደኞችሽ፣ ጎረቤቶችሽ ምናምን ባለቤቴን ውሻ እያሉብኝ ነው ብለሽ ስታስቢ አያርለ ለራስሽ ጥያቄ ፈጥሮብሻል እንዴ? ለምንድን ነው ጥያቄ የሚፈጥርብኝ? ከአይነ በላይ ከጆሮ በላይ ከጠረን በላይ ምን ማሳመኛለ? አያት አይደለ? በጠረን አታውቃም። አሁን ተረዳህ አይደለ? በቃ አሁን ቁጭ በል ሰው እንዴት የዚህ እኮ ቁጭ በል። ቆይ ምንድነው? ቆይ ተፈጠረ እኮ ቁጭ በልና ተረጋጋና ቁጭ በልና እኔ ነገር ምንድነው? ቆይ ማም ነው። ቆይ ምኑን? እሺ አሁን እኮ ይሄን ቪዲዮ ነው አይተኸዋል እኮ። እሺ ቁጭ በልና ነው ያወራካለሁ
ቁጭ በል ቆይ ቁጭ ወይኔ ምንድነው ቁጭ በል ቆይ ጭራሽ እንደዚህ አይነት ነገር ውስጥ ልግባ ምንድነው ቆይ እየተፈጠረ ያለውን ነገር ቆይ ንገረኝ በስትክክል አስረዳኝ እዛ ቪዲዮ ላይ የምትመለከተው ውሻ ቤተሰቦቿ አጠገቧ ያሉ ጎረቤቶቿ ምናምኖቿ እሷ ስትነግራት እያፌዙባት እየቀለዱባት ልክ አሁን አንተ እንደምትቀልደው እና ስታየው እሷ ግን ልጅቷ ግን ይኸውልህ ይዘው ሱቅ ስትሄድ ይዘው አንድ ቦታ ስትሄድ ሰው ጋር ስትሄድ ውሻውን ይዘው በቃ ሰው ሁሉ እንደ በዓሉ ትሪት ካላደረገለት ደስተኛ አትሆንም በጣም ነው የምትበሳጨው ከውሻው ጋር አዎ ውሻ ለምንድን ነው የምትሉት ውሻ ባሌ ነው ብላ ስትል ሰምታት የለ እንዴ ውሻ ለምንድን ነው የምትሉት ብላ እውነቴን እኮ ነው አንተ እየቀለድክ እኮ ነው የመጣው እናንተ ናችሁ እንጂ የምትቀልዱ ይቅርታ አድርግልኝና ማለት ነው ውሻ ነው ያልከኛ አግብታ እየኖርሽ ያልከኝ ለምን ስፈልግ ጅብ አግብታት ነው ምን አገባኝ እንዴ ለምን ጅብ አግብታት ነው ምን አገባኝ ከኔ ህይወት ጋር የሚያገናኘው ነገር አለ ነገር ካንተ ህይወት ጋር እኮ የሚያገናኘው ነገር ምን መሰለ እሺ በቃ አሁን ልንገርህ ካንተ ህይወት ጋር የሚያገናኛት ነገር ምን መሰለ ልንገርህ እኔ ከሷ ጋር ማብራያ እኮ ተመለስ ከሷ ጋር አብረሁን ምናምን እያልኩ አይደለም ነው እንጂ ያስመሰለብህ ከቅድም ጀምሮ ጥያቄህም ንግግርህም እንደዚህ እያስመሰለብህ ነው ታውቀዋል ግን እኮ ልነግርህ ነው አሁን ደግሞ እኔ የምልህን ሰማኝ አሁን ይኸውልህ አሁን ልጅቷ ምን መሰለ መጥፎ ነገር ውስጥ ነው ያለችው አሁን አንተ አትመነኝ አትቀበለኝ እሺ እኔ የምልህን ብቻ ሰማኝ ይቅርታ ግን ስትፈልግ እኮ ለምን እዛው ማቅቃ እንትን አትልም እኮ ግን እሺ አሁን እኔ የምልህን ደግሞ ሰማኝ ይኸውልህ አሁን እኛ ልጅቷን መርዳት ነው የምንፈልገው ማንን እሷን አንተን አይደለም እኮ አንተ እርዳት እያልኩ አይደለም አንተ አሁን እንዳልከው በምንም ነገር አትገናኙም አሁን ይኸውልህ ልንገርህ ልጅቷን መርዳት ያለብን ባንተ አሁን ባለች በፍቅረኛ በሷ በኩል ነው የሷን ስልክ ትሰጠኛለህ ምን ነው ቀልድ በጣም እየጨመረ ነው ጭራሽ አሁን ደስ ብሎኝ ብኖር እኔ ግን ሲመስለኝ የላከች እየመሰለኝ ነው ልንገር እሱ አይደለም ይኸውልህ አሁን እቺ ልጅ ከዚህ ነገር ውስጥ የምትወጣው ከዚህ ነገር ውስጥ በቃ ራሷን ነፃ አድርጋ የምትወጣው እየጠየቀኝ ያለው ነገር ግን ታውቀዋል ግን ታውቅ ያለው ያንተ ጭራሽ የፍቅረኛዬን አሁን አብሬያት ከምኖረው ጋር ጭራሽ ስልኳን እየጠየቀኝ ያለው በሷ በኩል ነው መዳን የምትችለው እንዴት ሆኖ ሲነገኝ እንዴ እሱ ችግር የለውም እሱ ለኛ ብቻ አንተ እሷን እንድናገኛት ፍቀድልን የሆነ ነገር አመቻችልን እሷን ልክ እንዳንተ ጠርቼ ላውራት እባክህ ተነጋግራችሁ ቀልድ እያያዛችሁ ለሷ አይደለም አሁን ይኸውልህ ልንገርህ አንድ ነገር ልንገርህ ይኸውልህ አሁን አንተ የሷን ብቻ ስልክ እኮ ነው መስጠት የምትተባበረው ለምን ሰጣ እሺ የሷን ስልክ አትስጠን እሺ በአንተ ስልክ ወይ እናገኛት ለምን ተብሎ ሲቀጥል ደግሞ አሁን እየሰማኸኝ ነው አሁን ካለዋት አሁን ከፍቅረኛዬ ጋር ቆንጆ ጊዜያትን እያሳለፍኩ ነው በዛ ላይ ደስ የሚሉ በቃ ከዛ ከ10 አመት የተሻለ ነገር አሁን ላይ ያገኘው ገብቷል ከሱ ላይ 30 ደቂቃ ስለዚህ አዳምጠኝ ስለዚህ አሁን ካለውበት ህይወቴ ደግሞ እንትን የሚለኝ ነገር አልፈልግም ከሱ ላይ 30 ደቂቃ ፍቀድልንና አሁን የዛች ልጅ መዳን ስለሚያሳስበን ነው ገብቷል ምን ያሳስበኝም አይመለከተኝም እያልኩ ነው ገብቷል ስለሱ አይመለከተኝም ይቅርታ አድርግልኝ ስለናቴ ምን ነገረኝ ነገር ካለ ነገረኝ አለበዚያ እኔ ልሄድ ነው ከቅድም ጀምሮ እያስከ ያለው ነገር ቀልድ ነው አዳምጠኝ ቆይ አንተ የራስን ብቻ ነው እስካሁን ድረስ እያልከ ያለው አይደለ የኔ ልንገርህ ስራትቺ ነው የመጣው በዛ ላይ ማገኘው ሰው አለ ትልቅ የስራ እንትን ከይዛልኝ ገብቷል ትቺ እንደመጣው ነግሬያለሁ መጀመሪያም ስገባ ስለዚህ ይቅርታ አድርግልኝ ምን ነገረኝ ነገር ስለናቴ ነው የናቴን ነገር ንገረኝና እኔ ልሂድበት ሰዓት እኮ አሁን እኮ የናቴን ነገር ማወቅ ትፈልጋለህ እንዴ ነው ማልፈልገው የናቴን ነገርማ ስለፈለኩ ከቀደም ጀምሮ ቁጭ የናቴን ነገር ማወቅ ከፈለክ ይኸውልህ ልንገርህ የበፊት ባለቤትህ የሷ የህይወቷ ነገር ከናት ጋር አብሮ የተያያዘ ነገር ነው እንዴት ሆኖ ስለዚህ ይሄን ነገር የምታውቀው ልንገርህ የልጅቷን ስልክ ለኛ ሰተህን ገባርለ ወደ መጨረሻው ወደ እውነቱ የዛኔ ትመጣለህ አሁን ምን አስፈልገ ቆይ አሁን የፍቅረኛዬ ስልክ አሁን ለአንተ መስጠቱ ምን አስፈልገ ነው እሱን ለኛ ተወልን ለምን አንድ ነገር ልንገርህ ሰማኝ ይኸውልህ አሁን ይኸውልህ
እናትህን እነዚህ ሰዎች በምን ምክንያት ነው ስላንቺ የሚያውቁት ምን ነገር አለ ብለህ ብትል እናትህን ደውለህም በአካል ሄደህ ብትጠይቃቸው እናትህ ምንም የሚያውቁት ነገር የለም። ቆይ ለምን ያልኩ ግን እኛ የምናውቀው ነገር ስላለ አሁን የዚችን ልጅ ስልክ ፈቃደኛ ሆነ ለኛ ነገርን የምታውቀው ነገር ካለ ለኔ ንገረኝ። ስልክ መስጠቱ እኔ ለኔ አግባብ የለውም። ገብቶሃል? እየሰማኸኝ ነው? የምታውቀው ነገር ካለ ስለ እናቴ ንገረኝ። እሱንም እኛ እርግጠኛ አይደለም። መጨረሻ ላይ እንድረስበትና በእናትህም ዙሪያ ያለ ጉዳይ ነው፣ በፍቅረኛም ዙሪያ ያለ ጉዳይ ነው። እሷ ስትፈልግ እኔ ስለሷ ያገባኝም። እየሰማኸኝ ነው እኮ እሷ እኔ ምንም የሚመለከተኝ ነገር በቃ እሺ የእናትህንስ ነገር የእናቴ ነገር ይመለከተኛል። ስለዚህ የእናትህን ነገር ማወቅ ከፈለክ ያውኗን ፍቅረኛን ስልክ ቁጥር አውጣው እንዴ በእናቴ እንትን እያልክብኛለሁ አይደለም። ስልኳንም ባሰጠን እሷን አግኝተን የምናወራበት ነገር አመቻችልን። በቃ ሌላ ምንም አንፈልግም። እሷን ብቻ አግኝተን ለማውራት እኮ ነው። ቆይ እሷንስ አግኝተን ምን ልታረጋት? ምን ልትላል? እሷን ስናገኛት የራሳችን የሆነ የምናወራት ነገር አለ። የበፊት ባለቤትህ የእናትህ ጉዳይ አንድ ላይ የተያያዘ ስለሆነ እንዴት ሆነ? እሱን እኛ የምንሄድበት አካሄዳለን። አሁን የዚህኛዋን እችን የምናገኝበትን መንገድ ከፈጠርክልን ሁሉም ነገር ትረዳዋለህ፣ ታውቀዋለህ። አሁን አንተ በዚህ ብቻ ፈቃደኛ በል ስለ እናትህ ብለህ በእናቴ እኮ ነው የመጣው እኮ ስለ እናትህ እንደምትወዳትም አውቃለሁ። ስለዚህ ስለ እናትህ ብለህ እችን ነገር ብቻ ተባበረን። ሌላ ምንም ነገር አልጠይቀህም። እስካሁን እንዳስቸገርኩ ይገባኛል። አስቸግሬ ካለሁ እሺ፣ ግን ይህን ነገር ሳድርግ ፍቅረኛዬን ማማከር አለብኝ። ገብቷል? ዝም ብዬ አይደለም የምሰጠው ስልኩን። ችግር የለውም አንተ። ስለዚህ በእናቴ ነው የመጣህብኝ፣ ምንም በማላረግበት ማለት ነው። ግን አብሬያት ነው እሺ የምመጣው። ትችላለህ እኮ እኛ መብት ነው። በማይመጣው ነው የመጣህብኝ፣ በእናቴ ነው የመጣህብኝ እኮ። ስለዚህ የትም ይሁን የትም አብሬያት ነው የሚሄደው። ትችላለህ። እሱን ደስ የውሻው ነገርስ ምንድን ነው? የቀድሞ ባለቤትህ ውሻውን ልክ እንዳንተ እንዴት እንዳንተ በቃ እንዳንተ ነው የምታወራው። ለአንተ ፍቅር እንደምትሰጥ እንደነበረው ነው ለውሻውም ፍቅር የምትሰጠው። እንደገና ደግሞ በጣም የሚገርም ነገር ሰው ሁላ ማለት ነው ውሻ ነው ብሎ ሲላት ይቅርታ ቆይ ያልገባኝ ነገር እንዴት ሊሆን ይችላል? እንዴት ሳርገው? ቆይ እንዴት ታሰበ? እኛም ግራ የገባን ያልተመለሰልን ጥያቄ ይሄ ነው። ስለዚህ አንተ ባለቤትን የፈለግናት ሰው ውሻን እንደ ባለቤት እኩል ነገር ነው። ያንተንም ባለቤት የፈለግናት ጓደኛዋን እስቲ ትረዳታለች። ከብቷል አይደል? እቺ ልጅ ከዚህ ጉድ ውስጥ ለማውጣት እሷ ትጠቅመናለች፣ እሷ ትረዳናለች ብለን ነው የእሷን ስልክ ቁጥር ስጠን ወይንም እሷን አገናኘን ብለን ያለ። ይሄ እኮ ለማንም ሰው እኮ የሚከብድ ነገር ነው። በጣም ከባድ ነገር ነው። በእኛ ህብረተሰብ ደግሞ አይደለም እንደዚህ እኮ ወዲያው ፈቶ ወዲያው የሚያገባ ሰው እኮ በጣም እንደ ኖር ነው የሚታይበት ነው። አሁን እሷ ያንን ውሻ በቃ ባንተ ይዘይዝ ባሌ ነው እያለች እንደውም እሱ ነው ሁሉ ነገር የመጀመሪያ ሁሉ የምትለው። ይህንን ለመፍታት መጨረሻ ድምዳሜው ላይ የሚስጥሩ ቁልፍ ያለው እዚሁ ነው። ስለዚህ የአሁኗን ባለቤትህን እሷን የምናገኝበትን መንገድ ብቻ ፍጠርልን። ከዛ ሁሉም ሚስጥር ላይ አንተ ትደርሳለህ። እሺ ቆይ ከእናቴ ጋርስ ምንድን ነው የሚያያይዘው ነገር? ከእናትህ ጋርም ይኸውልህ ልንገርህ፣ የእናትህ ነገር አሁንም ቢሆን ሚስጥር ሆኖ ይቆይ። ለምን መሰል የእናትህን የመጨረሻ ሁሉ ነገሩን የምታውቀው አንተ ባለቤትህን አምጥተህ አገናኝተህን የበፊት ባለቤትህ ግን እሷ የምትድንበትን ነገርኛ ስናመቻችና እሷ ስታግዘን ብቻ ነው የእናትህን ሚስጥር መጨረሻ ላይ አንተ የምታውቀው። አሁን ባሉበት ነገር እናትህ ምንም የሚያውቁት ነገር የለም። ብትጠይቃቸው ምንም ብትላቸው ምንም የሚነግሩም የሚያውቁትም ነገር የለም። አሁን ያለው ጥያቄው ያንተ ባለቤት የቀድሞ የአሁኗ ባለቤት እናንተ ጋር ነው ያለው። ይቅርታ ግን ይሄ ሁሉ ነገር የሚደረገው ግን ከቀድሞ ጋር ለመመለስ ባልሆነ። አረ በፍጹም አይደለም። በዚህ ከሆነ አካሄደ ይሄ እንደዚህ አይነት አካሄድ ከሆነ እኔ አንዴ ቆርጫለሁ። ገብቷል? አረ በፍጹም እሷ ጋር የመመለስም አይደለም የማሰብም እንትን የለኝም። ስለሱ አይደለም በዚህ አትጠራጠር።
በቃ እቺን ልጅ አሁን ከገባችበት ጉድ ውስጥ እናውጣት ብለን ነው የምትረዳት። ደግሞ አሁንም ልንገርህ የምትረዳት አብራክ በፍቅር ያለችዋ የቀድሞ የሷ ጓደኛዋ ነች የምትረዳት። እንዳልኩ ነው ቀደም እንደነገርኩ ነው የትም ይሁን አብሬት ነው ሁሉንም ነገር ማየት ፈልገው ገብቷል። ችግር የለውም እሱ በሷ ትጠራጠር። ይሄን ነገር እስከ መጨረሻው አብሬ መሆን ነው ፈልገው። ምንም ችግር የለውም።